መታዘዛቸው ሊከተላቸው የሚችለውን በመታዘዛቸው የሚያገኙትን ነገር አንድ ሁለት ብለን ለይተን መንገር። ከዛ ባለፈ ልጆች በተለይ ወላጆች በቤተሰባቸው ውስጥ አባትም እናትም የቤተሰባቸው መሪ ሊሆኑ ይገባል። እንዲሁ የስም መሪ ብቻ ሳይሆኑ በተግባር ቤተሰባቸውን የሚመሩ መሆን መቻል እንችላለን። ከልጆቻችን ጋር በጣም ጥልቅ የሆነ ቅርርብ ሊኖረን ይችላል። ይሄ መልካም ነው፣ ሁልጊዜም እንዲኖር እኔ የማሳስበው ነገር ነው። ነገር ግን በመካከላችን ያለችው ድንበሯ ወይንም ወሰኗ ግን መጥፋት የለባትም። ልጆች ሁልጊዜ ታዛዥ ብቻ እነሱ ብቻ የሆኑና ልጆች መታዘዝን የሚያዩት በአዎንታዊ መንገድ ሳይሆን በአሉታዊ መንገድ ይመለከታችን። ስለዚህ መታዘዝ ሁላችንም የምናደርገው ነገር በህይወታችን አንድ አስፈላጊ ነገር መሆኑን እንደ መንፈሳዊ ሰው ደግሞ አንዳችን ለሌላችን መታዘዛችን በእጅጉ አስፈላጊ ነው። የግድ ካልተቆጣን ልጆች ትእዛዝ አይቀበሉም ማለት አይደለም። ልጆች ምናልባት አቋም ማንስ ከሆነ ፊታችንን አይተው ያለንበትን የስሜት ደረጃ አይተው ማድረግ ያለባቸውን ነገር አያደርጉም። በጣም ስሜታዊ ሆነ ባይሆን የተመረጠ። ቀደም ብለን እንዳልነው በትህትና ላይ ጠፋው። በብዙዎች ዘንድ ብዙ የእውቀት ሰዎች ሊኖሩን ይችላሉ፣ የእምነት ሰዎች ግን እየጎደሉ ነው። ስለዚህ በብዙ መንገድ ታዛዥ ልጆች ደግሞ ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኩረው መርሃ ግብራችን ነው። አብራችን ቆዩ። በክፍል 1 የልጆቻችንን መታዘዝን የማስተማር አስፈላጊነቱን በስፋት ተመልክተናል። በዛሬው መርሃ ግብራችን ደግሞ ልጆቻችንን እንዴት አድርገን ታዲያ ታዛዦች እንዲሆኑ ማስተማር እንችላለን የሚሉትን ጥቂቶቹ መንገዶችን የምንመለከት ይሆናል። አብራችን እንድትቆዩ ከወዲሁ ጋብዛለሁ። እንግዲህ ልጆቻችንን ታዲያ እንዴት አድርገን ታዛዥ እንዲሆኑ ማድረግ እንችላለን? መታዘዝ እንደሚያስፈልግ ሁላችንም እናውቃለን። ታዛዥነት ቢማሩ ልጆቻችን በእጅጉ በህይወት ዘመናቸው ሁሉ የሚጠቅማቸው አንድም የህይወት ክህሎት መሆኑን ቀደም ባለው ክፍልም በስፋት ተመልክተናል። ታዲያ እንዴት አድርገን ልጆቻችንን ታዛዥ ማድረግ እንችላለን ስንል የመጀመሪያው ልጆቻችንን ከታች በልጅነታቸው ጸሎት እናስተምራለን። በጸሎታቸው ውስጥ ታዛዥ እንዲሆኑ ለእግዚአብሔር ታዛዥነትን ለወላጆቻቸው ታዛዥ እንዲሆኑ እግዚአብሔር ያስችላቸው ዘንድ በጸሎት እንዲጠይቁ አስቀድመው የነሱ መሻት አንድ ነገር ነው፣ የኛም የወላጆች መሻት አንድ ነገር ነው። ሁሉን የሚያስችላቸው በአንድም በሌላ የሚረዳቸው ታዛዥ እንዲሆኑ ሊያደርጋቸው የሚችለው እግዚአብሔር ስለሆነ በብዙ መንገድ የራሳቸው ጥረትን ኋላ ላይ በስፋት መዘርዘር ይሆናል። ግን መጀመሪያ እግዚአብሔርን በመለመን ታዛዥ እንዲሆኑ ለአባት ለእናታቸው በጥቂቱም ቢሆን ያወቁትን ያህል ለቃል እግዚአብሔር በጥቂቱም ቢሆን ተገዥ እንዲሆኑ ታዛዥ እንዲሆኑ እግዚአብሔር ኃይል ብርታት ይሰጣቸው ዘንድ እንዲለምኑ ማድረግ እግዚአብሔር ኃይል ብርታት እንዲሰጣቸው እንዲለምኑ ማድረግ የመጀመሪያው ይሆናል ማለት ነው። ከዛ ባለፈ ልጆቻችን ታዛዥ እንዲሆኑ ምን እናድርግ ስንል እንደ ወላጅ ልጆቻችንን መቆጣጠር ያስፈልጋል። ምናልባት ማዘዙ ጥሩ ነው፣ ይሄን አድርግ ያን አታድርግ እያለን መንገሩ ጥሩ ነው። እንግዲህ በሁለተኛ ደረጃ ልጆቻችን ታዛዥ እንዲሆኑ በምን መንገድ ማድረግ እንችላለን ስንል ልጆቻችን አድርግ ይሄን አድርግ ያን አታድርግ ብቻ ሳይሆን ወይንም ማድረግ ያለባቸው ነገር አስቀድመን መንገር ማስተማር ያስፈልጋል። እንዲሁ ሳናስተምር ልጆቻችን እንዲሁ ዝም ብሎ ብቻ ታዛዥ እንዲሆኑ መጠበቅ እሱ ያልዘሩት እንደማጨድ ነው፣ ቀደም ብለን እንዳለው ማለት ነው። ስለዚህ ባላንስ ማድረግ ይጠይቃል። መቆጣጠርን ከማስተማር ጋር መንገርን ከመቆጣጠር ጋር ባላንስ ማድረግ ያስፈልጋል። መንገር በጣም ያስፈልጋል። ልጆቻችን ደጋግመን ልንነግራቸው ያስፈልጋል። አንዳንዴ ለልጆቻችን አንድ ትእዛዝ ሰጥተን ያን እንዲያደርጉ መጠበቅ ብዙ ጊዜ ሞኝነት ነው። ገና ልጆች በአእምሮ እያደጉ ስለሆነ ደጋግመን መንገር አጽንኦት መስጠት ስለሚያስፈልግ አልፎ ተርፎ ደግሞ ሳይታዘዙ ሲቀር ሊከተላቸው የሚችለውን ነገር ኮንሲኩዌንሱንም ጎን ለጎን ማስተማር ያስፈልጋል። ይህም ባላደረግንበት ጊዜ እንደው ዝም ብሎ ልጆች ታዛዥ እንዲሆኑ መጠበቅ አንዳንዴ ላይሳካልን ይችላል። ስለዚህ በተቻለ መጠን ማስተማሩ ላይ ማተኮር በእጅጉ አስፈላጊ ነው። ባለመታዘዛቸው ሊከተላቸው የሚችለውን በመታዘዛቸው የሚያገኙትን ነገር አንድ ሁለት ብለን ለይተን መንገር። ከዛ ባለፈ ልጆቻችን ታዛዥ እንዲሆኑ መጠበቅ፣ ሳይታዘዙ ሲቀር ደግሞ አጽንኦት መስጠት ደጋግመን ከዛም አልፎ ተርፎ ወደ ተግሳጽ የምንሄድባቸው ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ መጀመሪያ ምንድነው የሚሆነው? ማስተማር ላይ ማተኮር ማስተማር ያስፈልጋል ከምንም በላይ።
ታዛዥ እንዲሆኑ ዝም ብሎ ከመጠበቅ ብያለውና ተናግሬያለውና ብሎ ከመጠበቅ ይልቅ ደግመን ደጋግመን መንገር ማስተማሩ ላይ ማተኮር ከወላጆች የሚጠበቅ ነው። ከዚህ ባለፈ ልጆቻችን ታዛዥ እንዲሆኑ ምን ማድረግ እንችላለን ስንል መሪ መሆን ያስፈልጋል። መሪ ሲባል ሁልጊዜ አእምሯችን ላይ የሚመጣው መቼም ፈላጭ ቆራጭነት ነውና ፈላጭ ቆራጭ መሪ አይደለም ወይ። ከሁሉ በላይ መሪ ራስን ምሳሌ ያደርጎ የሚመራ መሪ መሆን መቻል አለብን። ከሁሉ በላይ ሁልጊዜም በማዘዝና በመታዘዝ መካከል ተዋረዳዊ ግንኙነት አለ። አዛዥ አለ፣ ታዛዥ አለ። ያለበለዚያ ይሄ አቻላቻ ሲሆን አስቸጋሪ ነው። በተለይ ወላጆች በቤተሰባቸው ውስጥ አባትም እናትም የቤተሰባቸው መሪ ሊሆኑ ይገባል። እንዲሁ የስም መሪ ብቻ ሳይሆኑ በተግባር ቤተሰባቸውን የሚመሩ መሆን መቻል አለባቸው። መሪ መሆን መቻል አለባቸው ሲባል ማዘዙ ላይ ብቻ ሳይሆን አርአያነትም ያለው መሪ መሆን መቻል ያስፈልጋል። አንዳንዴ በተለይ በልጆች አስተዳደግ ላይ ይሄ ፐርሚሲቭ የሆነ ወይንም ልቅ የሆነ የልጆች አስተዳደግ አለና ልጆች ዝም ብለው ይተውና የሆነ ጊዜ ላይ ታዛዥ እንዲሆኑ ወላጆች ይፈልጋሉ። የዛን ጊዜ ደግሞ ልጆች ፈቃደኛ የማይሆኑባቸው አጋጣሚዎች አሉ። ከታች ከልጅነታቸው ጀምረን እኛ የቤቱ መሪ እኛ አልፎ ተርፎ አዛዦች መሆናችንን ጎን ለጎን ማሳየት ያስፈልጋል። ሲባል ይሄ በጣም አምባገነናዊ በሆነ መንገድ ሳይሆን በተቻለ መጠን በማስተማር መታዘዝ ለነሱም ጥቅማቸው መሆኑን እየነገር ልናስተምራቸው ያስፈልጋል። ስለዚህ መሪ መሆን ያስፈልጋል። ይህ ካልሆነ አስቸጋሪ ነው የሚሆነው። በተለይ ብዙ ጊዜ ይሄ በጣም ቀደም ብለንም እንዳለው ድንበሩ የጠፋ የወላጅና የልጅ ግንኙነት ከሆነ አስቸጋሪ ነው። ድንበሩ አስፈላጊ ነው። ሁልጊዜም ቢሆን ልጆቻችን ልንወድ እንችላለን። ከልጆቻችን ጋር በጣም ጥልቅ የሆነ ቅርርብ ሊኖረን ይችላል። ይሄ መልካም ነው። ሁልጊዜም እንዲኖር እኔ የማሳስበው ነገር ነው። ነገር ግን በመካከላችን ያለችው ድንበሯ ወይንም ወሰኗ ግን መጥፋት የለባትም። እኛ የቤተሰብ መሪ፣ እነርሱ ደግሞ በቤተሰባቸው ውስጥ ልጆች መሆናቸው። ይህ ሲባል ልጆች ሀሳባቸውን ስሜታቸውን የማይገልጡበት ቤተሰብ ሳይሆን ከምንም ሀሳባቸውን ስሜታቸውን ሊገልጡ ይችላሉ። ነገር ግን መሪነት የአባትና የእናት ብቻ መሆኑን ማሳሰብ እፈልጋለሁ በዚህ አጋጣሚ። ስለዚህ በተቻለ መጠን እንዴት አድርገን ነው ማስተማር የምንችለው ስንል ከሁሉ በላይ መሪዎች በመሆን ልጆቻችንን መምራት ያስፈልጋል። በማስተማር መምራት ያስፈልጋል። ልጆች ልቅ እንዳይሆኑ ሁልጊዜም መታዘዝን ጎን ለጎን የምናስተምርበት አንደኛው መንገድ ምንድነው ሲባል በመካከላችን ያለ ድንበሩንም በማስመርም ጭምር ማለት ነው። ከዚህ ባለፈ ምናልባት ልጆቻችን በምን መንገድ ታዛዥ እንዲሆኑ ማስተማር እንችላለን ስንል አርአያ በመሆን ቀደም ብለንም እንዳለው መሪነት እንዳለ ሆኖ አርአያ በመሆን ተመልከት ዓላማህን ተከተል አለቃህን ይባላል። ስለዚህ ሁልጊዜም ቢሆን ወላጆች እኛን ነው የሚያዩት። ስለዚህ እኛ ወላጆቻቸው አባቶች ለልጆቻቸው እናቶች ለልጆቻቸው አባት ታዛዥ ሆነው ሲያዩ ልጆች ከምንም በላይ ከምንነግራቸው ነገር ሁሌም የሚባለው ከሚያዩት የበለጠ ይማራሉ። ስለዚህ እርስ በርሳችን አንዳችን ለአንዳችን ወላጆች ምንታዘዝ ከሆነ አንዳንዴም ለልጆቻችን ምንታዘዝ ከሆነ እነሱ ከኛ የሚማሩት በጎ ነገር አለና በአርአያነት ልጆቻችን የሚወስዱት ነገር ስላለ በዚህ መንገድ እነሱም ታዛዥ እንዲሆኑ ማስተማር እንችላለን። በዚህ ውስጥ ነው የበለጠ ምናልባት የሚቻል መሆኑን እነሱ ላይ ብቻ በተለየ ሁኔታ የተጫነባቸው እንዳይመስላቸው ያደርጋል። በአንድም በሌላ ብዙ ጊዜ ያለ ትልቁ ችግር ልጆች ሁልጊዜ ታዛዥ ብቻ እነሱ ብቻ የሆኑና ልጆች መታዘዝን የሚያዩት በአዎንታዊ መንገድ ሳይሆን በአሉታዊ መንገድ ይመለከቱታል። ስለዚህ እኛም በተግባር ማሳየታችን መታዘዝ ሁላችንም የምናደርገው ነገር በህይወታችን አንድ አስፈላጊ ነገር መሆኑን እንደ መንፈሳዊ ሰው ደግሞ አንዳችን ለሌላችን መታዘዛችን በእጅጉ አስፈላጊ መሆኑን ከዛም አልፎ ተርፎ ደግሞ ከፍ ሲል ደግሞ ለእግዚአብሔርም እኛ የምንገዛ የምንታዘዝ መሆናችንን የምናሳይበት መንገድ ስለሆነ አርአያነት በእጅጉ ያስፈልጋል። ከዚህ ባለፈ ለልጆቻችንን የምናስተምርበት ሌላው መታዘዝ የምናስተምርበት መንገድ ምንድነው ስንል መገሰጽ ያስፈልጋል። ልጆቻችን ቀደም ብለን እንዳለው አንዳንዴ ልጆች አንድ ጊዜ አዘናቸው ላይሰሙ ይችላሉ። ሁለተኛ አዘናቸው ምላሽ ላይሰጡ ይችላሉ። ሶስተኛም ምናልባት መድገም ሲያስፈልግን ልንደግም እንችላለን። ከዛ ባለፈ ግን አለመታዘዛቸውን ትክክል አለመሆኑን መቅጣት ሲያስፈልግ ልንቀጣም እንችላለን። ሕፃንን ከመቅጣት ሻል አትበል እንዲል መጽሐፍ ማለት ነው። መቅጣት ሲባል ሁልጊዜ አካላዊ ቅጣት ሳይሆን ከሚወዱት ነገር በመከልከልም መቅጣት ይቻላል። ስለዚህ መገሰጽ ያስፈልጋል።
ከምንም በላይ ያለበለዛ መሰማማት ማይኖርባቸው አጋጣሚዎች አሉ። በተለይ እድሜያቸው በጣም ትንሽ የሆኑ ልጆች አንዳንዴ ተግሳጽ የሚያስፈልግባቸው ጊዜዎች ስላሉ በመገሰጽ ልጆቻችንን መታዘዝን ማስተማር ያስፈልጋል። ምክንያቱም ለጊዜው ምናልባት ልጆቻችን ደስ ላይላቸው ይችላል፣ ጥሩ ስሜት ላይሰማቸው ይችላል፣ አንዳንዴም ሊያለቅሱ ይችላሉ። ይሄ ግን እኛን ልጆቻችንን ከመገሰጽ ወደኋላ ሊያደርገን አይገባም። ምክንያቱም ልጆቻችን ከታች መታዘዝን ካልተማሩ ነገ ከነገ ላይ ሊደርስባቸው ከሚችለው ችግር አንጻር ዛሬ ላይ ማዛናቸው፣ ዛሬ ላይ እነሱ ደስ አለመሰኘታቸው እኛን በጣም ከመቅጣት ከመገሰጽ ወደኋላ ሊያደርገን አይገባም። ስለዚህ በተቻለ መጠን ልጆቻችንን በመገሰጽ አንደኛው ልጆቻችንን መገሰጽ አንደኛው መታዘዝ ብናስተምርበት መንገድ ነው። ሌላው ልጆቻችንን መታዘዝ እንዴት አድርገን እናስተምር ስንል በትህትና ማስተማር። በትህትና የግድ ካልተቆጣን ልጆች ትእዛዝ አይቀበሉም ማለት አይደለም። በትህትና መንገድ የምንችላቸው ብዙ አጋጣሚዎች አሉ። ምናልባት ቁጣ የሚያስፈልግበት ጊዜ ሊኖር ይችላል። ግን የመጀመሪያው ምናልባት ቢሆን ተመራጭ የሚሆነው በትህትና ልጆቻችንን በትህትና ይህን ልታደርግ ትችላለህ፣ እባክህ ወይ እባክሽ ማለት እንደ ወላጅ አንዳንዴ ክብራችንን የሚነካው ይመስለን ካለን ተሳስተናል። የበለጠ አንደኛ ትህትናን እያስተማርን ነው። ጎን ለጎን ደግሞ ልጆቻችንን ደግሞ መታዘዝ የምናስተምርበት የተሻለው መንገድ እሱ ነው። ብዙ ጊዜ በትህትና እባክህ እባክሽ ማለቱ አስፈላጊ ነው። ብዙ ጊዜ እንደ ወላጅ መሰማት የምንችል ስለማይመስለን ሞክረ ነው ማናውቅ ከሆነ እስኪ እንሞክረው። ምናልባት በዚህ መንገድ ልጆቻችንን መታዘዝን ልናስተምር የምንችልባቸው አጋጣሚዎች ብዙ ስላለ ማለት ነው። መጽሐፍም ያዘናል ትሑታን እንድንሆን ወላጆች። ቁጣ ሲያስፈልግ መቆጣት ሊያስፈልግ ይችላል። መገሰጽ ሲያስፈልግ ልንገስጽ እንችላለን። ከዛ ባለፈ ግን ትሁት መሆን የሚገባንም ጊዜ ደግሞ ሊኖር ይችላል። ስለዚህ እንደውም ሲሆን አስቀድመን ትሁት ብንሆን ደግሞ የተመረጠ ይሆናል። ትህትናችንን በአግባቡ ካልተረዱት ወደ ቁጣ መሄድ፣ ወደ መገሰጽ መሄዱ የተሻለ ሊሆን ይችላል። ስለዚህም ነው በትህትና መጽሐፍ እንደሚለን በትህትና ሁሉ በየዋህነትና በትዕግስትም እርስ በርሳችሁ በፍቅር ታገሱ ይለናል። ስለዚህ ከምንም በላይ ሁሉን ነገር በትህትና ማድረጉ የተሻለ ሊሆን ይችላል። አንዳንዴ ልጆቻችንን በዚህ መንገዱ ምናልባት መታዘዝ ብናስተምራቸው በተሻለ መንገድ ምላሽ የሚሰጡ ሊሆኑ ይችላሉ። ትሁታን ስንሆን እባክህ ስንላቸው በተቻለ መጠን የራሳቸውን ፈቃድ ተጠቅመው ማድረግ ያለባቸው እንዲያደርጉ፣ ማድረግ የሌለባቸው እንዳያደርጉ ልናደርጋቸው ስለምንችል ማለት ነው። ከዚህ ባለፈ እንዴት አድርገን ነው ልጆቻችንን መታዘዝ የምናስተምረው ስንል ቆራጥ አቋም መያዝ ያስፈልጋል። አንዳንዴ ልጆች ምናልባት አቋም ማንይዝ ከሆነ ፊታችንን አይተው ያለንበትን የስሜት ደረጃ አይተው ማድረግ ያለባቸው ነገር አያደርጉም፣ ማድረግ የሌለባቸው ነገር ሊያደርጉ ይችላሉ። ስለዚህ ሁልጊዜም ማስተማር ይቀድማል ብለናልና ይሄን ብታደርግ ይሄ ይከተልሃል፣ ይሄን ብታደርግ ደግሞ ይሄን ታገኛለህ። የሆነ ነገር የማድረጋቸው ጥቅም ምናልባት አዎንታዊ ከሆነ የሆነ ነገር ያለ ማድረጋቸው ምናልባት ኮንሲኩዌንሱ ወይንም ውጤቱ ምናልባት ጥሩ ነገር ከሆነ ስለዚህ ያን በሚገባ ማስተማር ያስፈልጋል። ከዛ ባለፈ ግን ምናልባት ባለማድረጋቸው የሚከተላቸው ቅጣት ካለ ቅጣቱን መተግበር ነው እንጂ ለድርድር መቀመጥ አያስፈልግም። ወይ ከልጆቻችን ጋር ፈርዘር ዲስከሽን ውስጥ መግባት አያስፈልግም። ወደ ተግባራዊ ሁኔታው መሄድ ያስፈልጋል። ያለበለዚያ ዛሬን ከተደራደርን ነገ እንድንደራደር ሊያደርጉን ይችላሉ። ልጆች አንዳንዴ ፐርሲው ማድረግ የማሳመን አቅማቸው ከፍተኛ ስለሆነ በተቻለ መጠን ቁርጥ አቋም መያዝ ያስፈልጋል፣ ቆራጥ መሆን ያስፈልጋል። ስለዚህ በተቻለ መጠን ልጆች ሲታዘዙ የሚደረግላቸው ነገር እኛም ለቃላችን ታማኝ በመሆን ምናልባት ቃል ከገባንላቸው ልናደርግላቸው ይገባል። ሳይታዘዙ ሲቀሩ ደግሞ ሊከተላቸው የሚችሉትን ነገሮች ምናልባት ቅጣት ካለ ሊቀጡ ይገባል። ስለዚህ አቋም መያዝ ወይንም ቆራጥ መሆን ያስፈልጋል ታዛዥ ልጆች እንዲኖሩ የምንፈልግ ከሆነ። ስለዚህ አንደኛው ምናልባት ተጨማሪ ልጆቻችን ታዛዥ እንዲሆኑ የምናስተምርበት መንገድ ቆራጥ በመሆን ቆራጥ ለአቋማችን አስቀድመን አስተምረን ግን መሆን መቻል አለበት። በእርግጥ ለአቋማችን ግን ቆራጥ መሆን መቻል አለብን ማለት ነው። ከዚህ ባለፈ ቀደም ብለን በትህትና ማስተማርን አንስተናል። ከዛ ባለፈ ደግሞ ልጆቻችን ታዛዥ እንዲሆኑ በፍቅር ማስተማርም ይቻላል። ታዛዥ እንዲሆኑ ቀደም ብለን እንዳለው ብዙ ጊዜ ስናዝ እንደው በከፍተኛ የድምፅ ወይም በጩኸት በጣም ስሜታዊ ሆነ ባይሆን የተመረጠ ነው። ቀደም ብለን እንዳልነው በትህትና እባክህ እባክሽ ብለን
ከዛም አልፎ ተርፎ ደግሞ ለነሱ እንደሚጠቅማቸው እየነገርናቸው ጭምር ይሄን ብታደርግ ይሄ ይደረግልሃል ወይ ይሄ ይሆናል፣ ይሄን ባለማድረግ ይሄ ይመጣብሃል ብለን በፍቅር ነግረናቸው ከሆነ መልካም ነው። ብዙ ጊዜ ልጆቻችንን በፍቅር ልናሸንፋቸው እንችላለን። ብዙ ጊዜ የተለመደው በኃይል ማሸነፍ ስለተለመደ አሁን ለጊዜው በኃይል ልናሸንፋቸው እንችላለን። ምናልባት ገና አቅማቸውም ያልጎለመሰ ስለሆነ ከፍ እያሉ ሲመጡ ግን በኃይል ማናሸንፈባቸው ጊዜዎች ይኖራሉ። ስለዚህ ነገ ከነገ ወዲያ ምናልባት ነገ ከነገ ወዲያ ከቁጥራችን ውጭ እንዳይወጡብን በፍቅር ሰንሰለት ማሰሩ የተሻለ ይሆናል። ስለዚህ እኛ የምንላቸው እንዲያደርጉ፣ በጎ ነገር ከሆነ በጎ ያልሆነውን ነገር ደግሞ እንዳያደርጉ በፍቅር ከታች ከልጅነታቸው ልጆቻችን መታዘዝ ማስተማር ያስፈልጋል። መጽሐፍም የሚያዘን ይህን ስለሆነ ማለት ነው። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው ተብለናል። አታበሳጯቸው፣ አለበለዚያ ልጆቻችን የሚበሳጩብን ከሆነ ነገ ከነገ ወዲያ የማይታዘዙ አፈንጋጭ ልጆች ሊሆኑ ስለሚችሉ ከታች ከልጅነታቸው ጀምሮ ምናልባት ከቻል ሌላኛው የማስተማሪያ መንገድ በፍቅር ብናስተምራቸው መልካም ነው ማለት ነው። ከዚህ በተጨማሪ በታች ከልጅነታቸው ጀምሮ ምናልባት ሌላው የምናስተምርበት መንገድ ምንድነው ስንል በታሪክ ልጆቻችን ልናስተምር እንችላለን። በተለይ በመጽሐፍ ቅዱስ ውስጥ ባሉ ታሪኮች የኖህን፣ የአብርሃምን፣ የይስሐቅን፣ የሰለስቱ ደቂቅን አንስተን እንደዚሁ ማስተማር እንችላለን። ከዋልድ መጽሐፍትም እንደዚሁ ከተለያዩ መጽሐፍቶች ላይ ያሉ በመታዘዙ የተነሳ ደረቅ እንጨት ያለመለመው ዮሐንስ አጼርን ታሪክ እያነሳን እንዲህ ያለ ደገኛ አባቶችን ታሪክ እያነሳን ማስተማሪ ልናደርጋቸው እንችላለን። ስለዚህ ሌላኛው ልጆቻችንን መታዘዝን ወይ የመታዘዝ ፍሬው ምን እንደሆነ ቢታዘዙ ነገ ከነገ ወዲያ ምን ሊያገኙ እንደሚችሉ አንድም በመታዘዛቸው የሚያገኙትን በረከት እናስተምርባቸው ብዙ የቅዱሳት መጽሐፍት ላይ ያሉ ታሪኮች አሉና በእነሱ ብናስተምራቸው የበለጠ ልጆች አእምሮ ውስጥ የምንፈጥረው ነገር አለ። ነገ ከነገ ወዲያ ልጆቻችን ታዛዥ እንዲሆኑ ይበረታታሉ ማለት ነው። ስለዚህ በቅዱሳት መጽሐፍት ውስጥ ያሉ ታሪኮችን አንስተን ብናስተምር ደግሞ የበለጠ የተሻለ ይሆናል። እንግዲህ ስናጠቃልል በባለፈው ሳምንት እንደተመለከተው ከዚህም ቀደም በነበረው ክፍል እንደተመለከትነው መታዘዝ በብዙ መንገድ በልጆቻችን ሕይወት በጣም በእጅጉ አስፈላጊ ነገር መሆኑን በአንድም በሌላ ልጆቻችን እምነታቸው ይገልጹ ዘንድ ከዛ አልፎ ተርፎ ደግሞ እግዚአብሔር ያላቸው ፍቅር አንደኛው የሚገለጥበት መንገድ በመሆኑ ሃይማኖታቸው የሚመሰክሩበት መንገድ ታዛዥ ልጆች ሲሆኑ ሃይማኖታቸው በአንድም በሌላ መንገድ የሚመሰከርበት መሆኑን ከዛም አልፎ ለክርስቶስ ደቀ መዛሙርት መሆን የሚችሉት ክርስቶስን መምሰል የሚችሉት የሱ ተከታይ ወይንም ክርስቲያን መባል የምንችለው ለእርሱ ታዛዥ ስንሆን እንደሆነ በባለፈው ሳምንት በስፋት የተመለከትናቸው ነገሮች ናቸው። ከዛም አልፎ ተርፎ ደግሞ ተግባራዊ ክርስትና ዛሬ ላይ ጠፋው። በብዙዎች ዘንድ ብዙ የእውቀት ሰዎች ሊኖሩን ይችላሉ፣ የእምነት ሰዎች ግን እየጎደሉ ነው። ስለዚህ በብዙ መንገድ ታዛዥ ልጆች ደግሞ አንድም በሌላ እምነታቸውን በተግባር የሚመሰክሩበት በመታዘዝ ስለሆነ ልጆቻችን ታዛዥ ቢሆኑ ነገ ከነገ ወዲያ ቀሪ ሕይወታቸው የተባረከ እንደሚሆን አልፎ ተርፎ በነፍስ በስጋ በእጅጉ በረከት እንደሚያገኙ አውቀን ተረድተን ከታች ከልጅነታቸው ጀምሮ ልጆቻችን ነገ ከነገ ወዲያ ከፍ እያሉ ሲመጡ በተለይ አፍላነት እድሜ ላይ ሲገቡ በጣም አፈንጋጭ ሆነው በብዙ መንገድ የማይመለሱ በብዙ መንገዶች ችግር ውስጥ ከመግባታችን በፊት ከታች ከልጅነታቸው ጀምሮ ልጆቻችን አንድም ለኛ ለወላጆቻቸው ለታላላቆቻቸው ከሁሉ በላይ ደግሞ መንፈሳውያን እንደመሆናችን መጠን ለእግዚአብሔር ታዛዥ እንዲሆኑ ለእግዚአብሔር አድርጉ የሚለውን የሚያደርጉ አታድርጉ የሚለውን የማያደርጉ በመንፈሳዊ ሕይወታቸው የበረቱ ልጆች እንዲሆኑ መታዘዝን ከታች ከልጅነታቸው ማስተማር በእጅጉ አስፈላጊ ነው ለማለት ነው። አብራችሁን ስለቆያችሁ ክብረት ይስጥልን። ይቆያል።